የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በሸራተን አዲስ ሆቴል ፕሮጀክት ምክንያት በልማት የተነሱ ኦርቶዶክሳውያን ምዕመናንና ካህናት በ1986 ዓመተ ምህረት የመሰረቱት ደብር ነው። ለደብሩ መመስረት ምክንያት የሆኑት አቶ ዳዲ ቡርቃ ከግል ይዞታቸው ላይ ለቤተ ክርስቲያን መስሪያ በመስጠታቸው በወቅቱ በሳጠራ የተከለለ መቃኞ ቤተ ክርስቲያን ተሰርቶ እስከ 1988 ዓመተ ምህረት ድረስ ቆይቷል። በ1988 ዓመተ ምህረት በአቶ ቁምላቸው ገብረስላሴ ዛሬ በአገልግሎት ላይ የሚገኘው ቤተ ክርስቲያን ተሰርቶ ደብሩ ላለፉት 32 ዓመታት የአካባቢውን ህብረተሰብ በማገልገል ላይ ይገኛል። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በሳጠራ የተጀመረው መቃኞ ቤተክርስቲያን ዛሬ መልኩ ተቀይሯል። በድንቅ የኪነ ህንፃ ውበት በመጠናቀቅ ላይ የሚገኘው የከተማው አዲስ ምልክት የሆነው ህንፃ ከ200 ሚሊዮን ብር በላይ ወጪ ተደርጎበታል። ደብሩ ይህን ግዙፍ ህንፃ ቤተክርስቲያን እያስገነባ ጎን ለጎን በራስ አገዝ ልማት 7 ህንፃዎችን በመገንባት ላይ የሚገኝ ሲሆን ከነዚህ መካከል 3 ህንፃዎች የስትራክቸር ስራቸው ተጠናቆ በፊኒሺንግ ላይ ይገኛሉ። የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ ህንፃዎቹ ተባብሮ የመስራት ውጤት መሆናቸውን ይገልጻሉ። ፍቅር በተሟላ አገልግሎት ነው የሚገለገለው። እዚህ ከመጣው ጀምሮ ደግሞ ካህናቱ ፍቅር ናቸው። ቀጥታ ወደ ልማትም የገባንበት ካህኑ ፍቅር ነው በእውነቱ። የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በልማት ዘርፍ ቅድሚያ የሰጠው የትምህርት ቤት ግንባታ ነው። በዚህም 3 ብሎኮች ያሉት ግዙፍ የትምህርት ተቋም ግንባታ በመፋጠን ላይ የሚገኝ ሲሆን በ2019 ዓ.ም ተጠናቆ የመማር ማስተማር ስራውን እንዲጀምር በከፍተኛ ጥረት እየተሰራ መሆኑን የደብሩ አስተዳዳሪ ይገልጻሉ። ከቤተክርስቲያን ቀጥሎ ቀዳሚ ትምህርት ቤት 10,000 ተማሪ የሚይዝ ትምህርት ቤት አሁን እንደያያችሁት 2 ፍሎር ነው የቀረው። 2 ፍሎር ካለቀ በኋላ 2 ስላብ ቆርቆሮ ይመታል። እያንዳንዱ 3 ነው ያለው። 3 ቦታ ማለት በ3 ህንፃ ነው ያለው። በ3 ህንፃ ግን ያረፈው 600 ካሬ ሜትር ነው። በ600 1800 ካሬ ያረፈ ነው ትምህርት ቤቱ። ያ ትምህርት ቤት ደግሞ እሱ ምንድነው 6 ከፔዝሜንቱ ሌላ ባለ 5 ፎቅ ናቸው። 3 ህንፃ ባለ 5 ፎቅ ናቸው። ከዛ በላይ ለትምህርት ቤት አይፈቀድም ሊፍት ምናምን ስለሚሆን። ስለዚህ በሱ ትምህርት ቤቱ ያው ኢንተርናሽናል ትምህርት ቤት ነው የሚሆነው። ስታንዳርዱ የጠበቀ ትምህርት ቤት ግቢው ሁሉ 10,000 ተማሪ ትምህርት ያ ቦታ ድሮ የነበረ ነው ያ ቦታው። እንግዲህ እሱም ደግሞ ካልተሰራ ካልለማ ጥቅም ስለሌለው እሱም አስቀድመን ያው ትምህርት ቤቱ ለ2019 እናደርሰዋለን ብለን እቅድ ይዘን አሁን 3 ስላብ ነው የቀረው። 2 ስላብ ነው የቀረው። በሲኤምሲ አካባቢ የኮሪደር ልማት ስራ ያከናወነው የአዲስ አበባ ከተማ አስተዳደር ለደብሩ በራሱ ወጪ የፓርኪንግ ስፍራ ከማሰናዳቱ በተጨማሪ 6000 ካሬ ሜትር የሚደርስ የልማት ቦታ በይዞታው እንዲካተትለት ማድረጉን ነው የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ የሚገልጹት። እሱ 1 2 3 4ኛ ፎቃችን ነው እሱ። 2ኛ 5ኛ አሁን ፊት ለፊት የምታዩት ያለቀው ህንፃ ነው። ፊት ለፊት ይሄ ፊት ለፊቱ 3 ፎቅ ነው ያለው። 1 2 3 እነሱ ቦታው የሚካኤል አልነበረም። ከአጥር ውጭ ናቸው። 6000 ካሬ ናቸው። እነዚህ 6000 ካሬ ቦታው ያልተካተተ ነው የነበረው። ኦልሞስት ወደ ክፍለ ከተማ ሄደን በእውነቱ መንግስት ለዚህ ቤተክርስቲያን ትልቅ አስተዋጽኦ ነው ያደረገው። እስከ ክብርት ከንቲባ ሄደን ቦታውን እንዲካተት የተፈቀደልን በበጎ አመለካከት የለምኮራ ክፍለ ከተማ ስራ አስፈጻሚ በጣም ነው የረዳን። የካ ወረዳውን በጣም ነው የረዳን። ከነዚህ ጋራ ከታሪክ ጋራ ይካተትልን እብን የሊዙን ቅድሚያ እንከፍላለን እኛ ይሰጠን በማለት ይሄ ቦታ የሚወሰነው በማህል ስለሆነ እስከ ክብርት ከንቲባ ሄደን 6000 ካሬ ተፈቅዶልን 3 ፎቅ አሁን የምታዩዋቸው ከቤተ ክርስቲያን ውጭ ናቸው። አሁን የምታዩት ባለ 3 ፎቅ አልቆ ቆርቆሮ ተመተዋል። 2ኛው ደግሞ ባለ 2ኛ ፎቅ ቆርቆሮ ተመተዋል። ብሎኮት እየሰራ ነው። 3ኛ ላይኛው ያለው ኮለን ወጥቶበት ሰሙን ያልቃል። ባለ 2 ነው። 2 ስላብ ያልቃል ማለት ነው። እነዚህ ሁሉ በጥበብ እግዚአብሔር የተሰሩ ማለት በእኛ ስራ ማለት እነዚህ ሁሉ በ2 ዓመት ናቸው። በአጠቃላይ በቁጥር ፎቆች ብትሄድ
የንግድ ቤቶቹ 7 ፎቅ ናቸው። የደብሩ ህንፃ አሰሪ ኮሚቴ ሊቀመንበር ዶክተር ኢንጂነር ጌታቸው ፈለቀ የደብሩን ማህበረ ካህናት ህይወት ለመቀየር እየተሰራ ባለው የልማት ስራ የደብሩ አስተዳደር ለስራና ለልማት ያለው ቁርጠኝነት ማሳያ እንደሆነ ይገልጻሉ። በእውነቱ እንዲህ አይነቱን ነገር መናገር ደግሞ በጣም ልብን የሚያሞቅ የስራ ውጤት ነው። ይሄ ሙሉ በሙሉ በመላከ መንክራት ኃይሌ አብርሃ አስተዳዳሪ ሆነው ከመጡ በኋላ በሳቸው አነሳሽነት አስተባባሪነት ነው እዚህ ደረጃ ሊደርስ የቻለው። መሬቱ ነበረ፣ ግን በማይረባ በቆሻሻ እና በማይረቡ ቆርቆሮች ነበር የታጠረው። እሳቸው ከመጡ በኋላ መሬት አላቂ ግን ጠቃሚ ከሰሩበት መሆኑን ስላወቁ ወይንም ይዘው ስለመጡ ከመምጣታቸው በፊት ያሰቡበት ነው የሚመስለኝ። ገንዘቡን ከነጋዴዎች እንዲተባበር በማድረግ ማህበረ ካህናቱን በማሳመን እንደገና ደግሞ በዚህ ውስጥ የዚህ ህንፃ ኮሚቴ ሰብሳቢ እኔ ማለት ጭምር ነው። በዚህ ስራ ውስጥ አለሁበት ማለትም በቴክኒኩ ሁኔታዎችን እንትን ለማለት ግን ሙሉ በሙሉ የዚህን ኃላፊነት ወስደው የማስተባበሩን ስራ ወስደው ያሰሩት መላከ መንክራት ኃይሌ አብርሃ ሲሆኑ ይሄ ለመላው ኢትዮጵያውያን ቤተክርስቲያን ላሉት ኦርቶዶክሳውያን ከፍተኛ የሆነ ምሳሌ የሚሰጥ ነው። ምክንያቱም እንደምታውቁት ቤተክርስቲያናችን እንደ ልማድ ሆና ሰፊ ቦታ ትይዛለች። ግን በልማቱ ዘላቂ የሆነ ቋሚ የሆነ ብዙን ጊዜ ሲሰራ አላየሁም። ይሄኛው በተለየ መልኩ ነው። ምንም የባንክ ብድር ሳይኖር ወመውጣት መውረድ ሳይኖር ጥሩ አንደበት ስላላቸው ጥሩ ፕላን ስላላቸው እሳቸው ባደረጉት ከፍተኛ የሆነ መነሳሳት ትምህርት ቤት ተጀምሯል። ግራውንድ ፕላስ 7 ሁለት አሉ እስከ 7 ፎቅ የሚሄዱ ሌሎቹ ደግሞ በትንሹ ከ2 እስከ 4 ፎቅ የሚደርሱ የተለያዩ ህንፃዎች ሁለገብ ህንፃዎች እየተሰሩ ነው ያሉት። የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በፊኒሺንግ ደረጃ የሚገኙ 3 ህንፃዎችን ጨምሮ ሌሎች 4 ከባለ 2 እስከ ባለ 7 ፎቅ የሚደርሱ የንግድ ህንፃዎች ግንባታ በመካሄድ ላይ ናቸው። የካቴድራሉ አገልጋዮችም ስራው ከደብሩ አልፎ ቤተክርስቲያንን በምጣኔ ሀብት ተጠቃሚ በማድረግ መንፈሳዊ አገልግሎቱን ለማስፋት እንደሚያግዝ ያላቸውን ተስፋ ገልጸዋል። በዙሪያው የምታዩትን ህንፃ ይህ ቤተክርስቲያን እኛኛው ሄደን አቆሙ። አሁን ደግሞ የገቢ እንትን ተብሎ በሚገባ እስከ 7 ፎቅ ድረስ የሚደርስ በየደረጃው 4 ትንሹ 2 ነው፣ ቀጥሎ 4 ነው፣ ትልቁ 7 ነው። እስከዚያ ድረስ የሚደርሱ የሱቅ እንትኖች ወደፊት ተሰርተው ሲመረቁ መቼም ይፋ ይሆናሉ። ትልቅ እንዲያው አሁን አንድ ላም የሚያረባ ሰው አለ አይደል? ላሞቹ ለመውለድ የሚቀርቡ ላሞች የነገውን ወተት በደንብ ያሳያሉ። እና እንደዚህ አይነት ሆኖ የቀረበ በጣም ወደፊት ላለው ይህ ቤተክርስቲያን ለራሱ ቀርቶ ለሌላ የሚተርፍ ትልቅ ስራ እየተሰራበት እንደሆነ ነው። ለእውነት ነው የምናገረው እኔ። የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን ከባንክ ዕዳ ነፃ በሆነ ሁኔታ እያከናወነ የሚገኘው የልማት ስራ ለሌሎችም አድባራት አርአያ መሆኑን ነው የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ የሚገልጹት።